በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው በሕይወት ለሚያኖረን እድል ሰጥቶ በፊቱ ላቆመን ለአምላካችን ክብር ይሁን። እንደ ጌታ ምህረት ካቆምንበት በመቀጠል የዕለቱን የጥናት ክፍል እንመለከታለን። እንደምታስታውሱት አንደኛ ጢሞቴዎስ ምዕራፍ 1ን እስከ መጨረሻው ማለት ይቻላል ባለፈው ሳምንት በነበረን ጊዜ አይተነዋል። ጥቂት ነገር እንዲሁ ስለነዚህ ሁለት ሰዎች ትምህርታቸው ካነሳው በኋላ ምዕራፍ 2ን ከቁጥር 1 እስከ ፍጻሜው እንመለከተዋለን። ላንብበው ከምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 2 ቁጥር 15 ድረስ ያለውን አነባዋለሁ። ቁጥሮቹ አጭር ናቸው። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደ ተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህን ትእዛዝ አደራ እሰጥሃለሁ። እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና ከነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነትን እናገራለሁ አልዋሽም። እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከኅፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ማድረግ እንጂ በሹሩባና በወርቅ ወይንም በእንቁ ወይንም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ወይንም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች። ቅዱስ አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። እንግዲህ በዚህ ተቆርጣ ባለችዋ እና ባለፈው ሳምንት በተካፈልነው ከቁጥር 18 ጀምሮ እስከ 20 ባለው ክፍል በተለይ
እምነትና በጎ ህሊና ይኑርህ በማለት ሐዋርያው ጢሞቴዎስን ከመከረው ምክር ተነስተን ህሊናን በመጣል መርከብ አለመሪ እንደሚጠፋ በእምነት ነገር የጠፉ ሰዎች መኖራቸውን ጠቆም ያደርጋል። ከዛ ባሻገር በዚህ ክፍል ዝርዝር ውድቀታቸውና ስንፍናቸው ባይገለጥም ባለፈው ጠቆም እንዳረኳችሁ በሁለተኛው መልእክቱ ምዕራፍ 2 ቁጥር 17 ላይ እንደተጠቀሰው እጅግ ከባድ በሆነ ውድቀት ውስጥ እነዚህ ሄሜኖስና እስክንድሮስ እንደነበሩ ጠቆም ያደርገናል። ስለዚህ ትምህርታቸው ትንሣኤን የሚጋፋ ይሄ ዝም ብሎ በስድብ የተገለጠ ስንፍና ብቻም ሳይሆን ስህተታቸው ለጠላት በር የከፈተ ኑፋቄ ጭምር እንደነበረ ጠቆም አድርጋችሁ እንደነበረ ታስታውሳላችሁ። የሆነ ሆኖ ባለፈው ባየነው በዚህ በመጨረሻው አንቀጽ እነዚህ ሰዎች የተገለጡበት ማንነት አለ። ያ ማንነት ከስድብ ጋር የተያያዘ ነው። በርግጥ ከላይ አንዳንዶች ህሊናን ጥለው መርከብ አለመሪ እንደሚጠፋ እንዲሁ በእምነት ነገር ጠፍተዋል ስለሚል እምነትን በተመለከተ በጎ ህሊናን በተመለከተ የጎደለ ነገር መኖሩን አሳይቶናል። ከዛ ባሻገር የሥነ ሥርዓት እርምጃ በእነዚህ ሰዎች ላይ ሐዋርያው እንደወሰደ ያሳያል። ያም የሥነ ሥርዓት እርምጃ ከጉባኤ እንዲለዩ ለጠላት አሳልፎ መስጠት እንደነበረ አይተናል እና ያሰመርንበት ነጥብ ምን ነበር ታስታውሱ እንደው ጉባኤ በጌታ ምሕረት ተከልለን ጌታን የምናመልክበት ቀጠና ነው፣ ቤተክርስቲያን ማለት ነው። የገሃነም ደጆች አይችሏትም የተባለችም ቤተክርስቲያን ናት። ያው ቤተክርስቲያን ከሁለት የሚጀምር የቅዱሳን ህብረት እንደሆነ እናውቃለን። ስለዚህ ከህብረት አንድ ሰው ይነጠል ወይም ይለይ ሲባል እንደ ቀላል ነገር ነው የሚቆጠረው እንጂ ለጠላት ተላልፎ መሰጠት ነው። ያ ደግሞ ታስታውሱ እንደው በአንደኛ ጴጥሮስ ምዕራፍ 5 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ወዲያና ወዲህ ይዞራል ባለበት ክፍል በውጭ ያሉ ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት ይላል እና በውጭ ያሉ ወንድሞች ማለት ከመንፈሳዊ ህብረት ውጪ ያሉ ወንድሞች ወይም ደግሞ ወገኖች ናቸው። እነዚህ ሰዎች እናንተ ዙሪያ ወዲያ ወዲህ የሚራወጠው ኃይል እነሱ ላይ ግን ይጨፍራል እያለ ነው። እነሱ በዛ መከራ ውስጥ ሙሉ ለሙሉ ይኖራሉ። ስለዚህ እግዚአብሔር ለቤተክርስቲያን በሰጠው ጸጋ በልዩ ልዩ የአገልግሎት ጸጋ እግዚአብሔር እኛን ከልሎ የሚመግብበት የሚያሳድግበት በመንፈስ አብረን የምንሰራበት ማንነት ነው ቤተክርስቲያን። ስለዚህ ከዛ መነጠልና መለየት ለጠላት አሳልፎ መስጠት ነው፣ ለሰይጣን ወስዶ መወርወር ነው እና እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው እነዚህ ናቸው በማለት ስማቸውን ይጠቅሳል። ይሄንን እንግዲህ ከአንደኛ ቆሮንቶስ ምዕራፍ 5 ጋር በማያያዝ ጳውሎስ ከዚህ በፊት በአባቱ ላይ አመጽ የሰራ የአባቱ ሚስት እንዲሁ የሚጋራ አንድ ጤነኛ ያልሆነ ሰው እንዴት እንደለየ ከጉባኤና እንዴትም ደግሞ እንደተቀበለው በሁለተኛና በአንደኛ መልእክቱ አስታውሰናል። ለማንኛውም የነዚህ ሰዎች ስህተት ትንሣኤን መቃወም ነው። ትንሣኤ ካሁን በፊት ሆኗል በማለት ያንዳንዶችን እምነት ይገለብጣሉ ነው የሚለው። ትንሣኤ ካሁን በፊት ሆኗል የሚለው በአንዳንድ ትርጉሞች ትንሣኤ ይሄ የዚህ አካል ትንሣኤ አይደለም፣ ሰው በመንፈስ ነው የሚነሳው፣ ትንሣኤ መንፈሳዊ ነው እንጂ እንደ ይህ አካል እንዳለ አይነሳም የሚል ከዚህ ከኖስቲሶች ጋር የተያዘ የክደት ትምህርት እንደነበረና ትንሣኤ ሙታንን የመቃወም ልክ እንደ ሰዱቃውያን የመቃወም ችግር የነበረባቸው ሰዎች ምናልባት
አንደኛ ዮሐንስ መልእክትን ስናጠና የነ ሴሬንቲያን እምነት ምን አይነት እምነት እንደነበረ አስታውሰን ነበር ምናልባት የነበራችሁ ሰዎች እና የነዚህ እምነት አይነት እምነት ስጋን ጨርሶ ክፉ ነው እግዚአብሔር ከዚህ ስጋ ጋር ምንም ህብረት የለውም ስጋን መሰለ እንጂ ስጋን ገንዘብ አላደረገም እንደውም አንዳንዶቹ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካለው ጋራ በማያያዝ ቃል ስጋ ሆነ ከሚለው ጋራ በማያያዝ ራሱ ነው ስጋ የሆነው የተለወጠው እንጂ እንደውም ከዚህ ስጋ ጋራ ህብረት ምንም መለኮት የለውም ስጋ ኢቪል ስለሆነ የወደቀ ስለሆነ የሳተ ስለሆነ የሚል እንዲህ አይነት ምስጥረ ስጋዌን ፈጽሞ የሚቃወም ሙሉ ለሙሉ የአዲስ ኪዳን ትምህርትን በተለየ መልኩ የሚጋፋ ፍልስፍና እንደነበራቸው ጠቆም አድርገን ነበር ከዚህ በፊትና አሁንም የነዚህ ሰዎች አስቸጋሪ ነገር ያው ቁጥር 20 ላይ እንደተጻፈው ስድብ ጋር ተጠቅሷል ስድብ ነው የሚለው እንዳይሳደቡ ይማሩ ዘንድ ነው የሚለው እንግዲህ በሁለተኛው መልእክቱ ይሄ ስድብ በትክክለኛ መልኩ የተገለጠ ይመስላል ያ ትክክለኛ መልኩ ክርስትናውን የሚቃወም ኑፋቄ እንደሆነ እናስተውላለን ወይም ደግሞ እንመለከታለን እና ይሄ እንዳይሳደቡ የሚለው ነገር እንደው ዝም ብሎ መለጠፍ ወይም መሳደብ ወይም መንቀፍ ብቻ ሳይሆን ከትምህርቱ ጋር የተያያዘ አስቸጋሪ የሆነ ምላስ የነበራቸው ሰዎች መሆናቸውን ያሳያል ቁጥር 16 እና 17ን ከሁለተኛ ጢሞቴዎስ ማለቴ ነው ምዕራፍ 2 ባነበው ደስ ይለኛል እንደዚህ ይላል የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል እምነትና በጎ ሕሊና ይኑርህ ያለውን ደቀ መዝሙር ጢሞቴዎስን ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ይልና ቁጥር 17 ላይ ቃላቸውም እንደ ጭንቁር ይባላል ከነርሱም ሄሜኔዎስና ፊሊጦስ ናቸው እነዚህ ትንሣኤ ካሁን በፊት ሆኗል እያሉ ስለ እውነት ስተው ያንዳንዶችን እምነት ይገለብጣሉ ይላል ሆኖም ጌታ ለእርሱ የሆኑትን ያውቃል የጌታን ስም የሚጠራ ሁሉ ከአመጽ ይራቅ የሚለው ማህተም ያለበት የተላደለ የእግዚአብሔር መሰረት ቆሟል ያው ጌታ ለእርሱ የሆኑትን ወይም የእርሱ የሆኑትን ያውቃል ሁሉ ጊዜም ቢሆን ደስ የሚል የልብ ድጋፍ ነው ሆኖ የነዚህ ሰዎች ችግር እንደ የሚያመረቅዝ በቀላሉ እንደማይድን ቁስል ሆኖ ነው የተቆጠረው እንደ ጭንቁር ጋንግሪን ነው ብለው ተርጉመውታል የረጅም ጊዜ ቁስል ብለውታል ይሄ ቆላ ቁስል የሚባል ቁስል አለ አንዳንድ ጊዜ አጉል ቦታ ይወጣና ይከርማል በቀላሉ ማይድን እና ልክ እንደሱ አይነት የሚሉ ሰዎች አሉ ሆኖ ጋንግሪንም እንበለው የቆላ ቁስልም ብለን እንጠራው ወይም ሌላም የቁስል አይነት እንበለው አንዳንዴ የሃያ ቁስል ሲባል ሰምታችሁ ታውቃላችሁ እንደሱም ይላሉ እና ክፍለ ሀገር ብዙ ስም ነው ያለው ይመስለኛል እና እንደሱም ሲባል ሰማለሁ ሆኖ እንደ ጋንግሪን ይሄ በሰው ውስጥ እንዳለ እንደሚጎዳ ረጅም ጊዜ እንደሚቆይ ወይም እንደማይድን ህመም ልክ እንደዚህ አይነት ነው ምናቸው ነው የሚለው ቃላቸው እና ንግግራቸው በሁለት ነገር በጣም ጎጂ ነው አንደኛ የክርስቶስን ሰው መሆንና ክርስቶስ በሞትና በትንሣኤ ለሰው ያመጣውን እውነት ትንሣኤን የሚያህል ትልቅ ነገር የሚቃወም መሆኑ እና እነዚህ ሰዎች ደግሞ ያንን ነገራቸውን እንደው በተረጋጋ ሁኔታ በትምህርት መልኩ የሚያቀርቡም ለስላሶችም አይመስሉም በንግግሩ እንዳይሳደቡ ይማሩ ዘንድ ብሎ ቁጥር 20 ላይ ጠቅሷል እዚህ ጋርም ደግሞ ንግግራቸው ወይም ቃላቸው እንደ ጭንቁር ይባላል ይላል በመሰረቱ ብዙ ጊዜ ያው ትኩረት የማንሰጠው በክርስትና ህይወት ውስጥ እንደ ጋንግሪን ወይም ደግሞ አሁን እንዳልኳቸው አይነት ቁስሎች በጣም የክርስትናው ህመምና የክርስትናው በሽታ ከምላስ ጋር የተያያዘ ወለምታ ነው የክርስትና ብቻ አይደለም በመሰረቱ የሰው ልጅ ታሪክን የሚያበላሽ በጣም አደገኛ ነገር ነው እንደው ከዚህ ጋር ተያይዞ እንደው ዝም ብዬ እንዳላልፈው የያዕቆብን ምክር ባስታውስ ደስ ይለኛል እኛም የዚህ ቃል ተማሪዎች ብንሆን ያዕቆብ
በምዕራፍ 3 ላይ ከመጀመሪያ ጀምሮ እንደዚህ የሚል ቃል አለ። አነበዋለሁ፣ ስሙት። የጸሎት ርዕስም ይሆነን ለኛና ለጉባኤያችን ወይም ለቤተ ክርስቲያን ለአጠቃላይቱ። እንደዚህ ይላል። ወንድሞች ሆይ ከናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና ሁላችን በብዙ ነገር እንሰነካከላለንና ይላል። በቃል የማይሰናከል ማንንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ማን ነው ፍጹም? ነጽሮተ ስሉስ ቅዱስ የደረሰ ማን ነው? እንደሱ ነው አይደል? አባቶች ሲበቁ ሲባል ሰምታችሁ ታውቃላችሁ? እና 10ኛው የብቃት እርከን አለ ይላሉ ያሉት ነው። እና ያም 10ኛው የብቃት እርከን ነጽሮተ ስሉስ ቅዱስ ይባላል። እና የሥላሴን መንበር ያያሉ ይላሉ። እና ሰው የሥላሴ መንበር ከደረሰ በኋላ ሌላ ወሬ ምንም ማውራት ስለማይችል ከዛ በኋላ እነዛ ቅዱሳን ስራቸው ሁሉ ምን ይሆናል? ቅዱስ ቅዱስ ማለት ይሆናል። እና ሌላም ቃል የላቸውም። እና ሁሌ በሥላሴ ወይም በእግዚአብሔር ይደነቃሉ ይላሉ። ፍጽምና የደረሱ ማለት ነው። ያው መልእክቴ የሚገባችሁ ይመስለኛል። ለማንኛውም ያው ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንደማይሆን በቃ ይሆን ብለን እንኳን ለማሰብ አንበቃም ነው የሚለው አይደል? ሁለተኛ ቆሮንቶስ 3 ላይ እንኳን ልትበቃ በቅቼ ይሆን ብለ ለመጠርጠርም አትበቃም። ይሄ ቃል በቃል እንደሱ ነው የሚለው። ብቃታችን በእግዚአብሔር እንጂ በገዛ እጃችን እንደማይሆን የተረጋገጠ መሆኑን ነው የሚነግረን። እና በገዛ እጃችን እንደው በቅተን ይሆን ማለት እንኳን አይቻልም። የሆነ ሆኖ ሐሳቡ ደስ ይላል። እግዚአብሔርን ያየ ያው እግዚአብሔር ቅዱስ ማለት ይችላል። ለማንኛውም ወደዚህ ስመለስ ማን ነው ፍጹም ሰው? በያዕቆብ መልእክት አሁን ባነበብኩት ምን አይነት ነው? በጣም መልካም ሰው አንደበቱን የሚገታ እና በጣም ይገርማል፣ በቃል የማይሰናከል ማለት ነው። እስቲ ስለምላሳችሁ ጸልዩ። እስቲ ምላሴ የሚል አንድ መጽሐፍ ትዝ ይለኛል እና ያው ከሕክምና ጋር አያይዞ ብዙ ጊዜ ጎልጉለው ምላስ ሲያወጣ ይላሉ አይደል? አዎ እንዴ ያልጎትት እንኳን ብትል አንቃህን ነክተው እና የምላስህን የኋለኛውን ክፍል በጓሮ ያለውን ለማየት እና የብዙ ነገር ምልክት ነው ይባላል። እና ምላስ ውስጥ ያለውን ነገር ልክ ያልሆነውንም የሆነውንም ወደ ውጭ የሚያወጣ የሰው አካል ነው። እና በጣም የሚገርም ነገር ነው እዚህ ምዕራፍ ላይ የተጻፈው። አነበዋለሁ። በቃል የማይሰናከል ማለት በንግግር የማይሰናከል ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። አንደበቱን የሚገታ ሌላውን አካሉ መግታት ይችላል እያለ ነው። ፍጹም ይሆናል እያለ ነው። እና የትክክለኛ መንፈሳዊነት አንዱ ገጽታ መሆኑን ሌላው ነገራችንን ገተን ከእግዚአብሔር ጋር ለመኖር የሚያስችል አቅም ያለን ሰዎች መሆናችንን ያሳያል ማለት ነው። በእግዚአብሔር ጸጋ መሆኑ ሰው አንደበቱን ካልገታ የሚናገረውን ካላወቀ በሚናገረው ነገር የሚስት ከሆነ ሙሉ ማንነቱ በትንሽ መሪ ወዲያና ወዲህ እንደሚል ትልቅ ተሳቢ ወይም ደግሞ መርከብ ነው የሚሆነው። እና ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን ይላል። ስጋቸውን ሁሉ እንመራዋለን። በጣም ይገርማል። ልጓም ሙሉን ፈረስ ከነጋሪው ጎትታል ማለት ነው አይደል? ልክ እኮ ነው። እንዲህ ዛፕ ሲያደርገው ወደዚህ ይዞራል፣ በዚህ በኩል ዛፕ ሲያደርገው ወደዚህ ይዞራል። እና ፈረስን ሙሉ ልጓም ወደ ያቅጣጫው ወዲያና ወዲህ ያንቀሳቅሰዋል። እና ሙሉን ሰውነት ያዛል ማለት ነው። በአፋቸው ውስጥ እናገባለን፣ ስጋቸውን ሁሉ እንመራዋለን ይላል። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ የፈለገ ትልቅ መርከብ ቢሆን በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወስደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እና የመርከቡ ታላቅነትና የመቅዘፊያው ታናሽነት ወይም የመሪው ትንሽነት ነው እየተነጻጸረ ያለው። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ
በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። በጣም ይገርማል። ይሄ ሁሉ ምንድነው? አንደበት፣ ከአንደበት ከቃል ከንግግር ጋር የተያያዘ ነው። አንደበት እሳት ነው ይላል ቁጥር 6 ላይ እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ራሱን ችሎ አንድ ዓለም ነው ማለት ነው። ከመርከብ እኮ መሪው በልጦ ትልቁን መርከብ ይዞት ከሄደ አንደበት በጣም በዛ መጠን ራሱን የቻለ ዓለም ነው። ምን አይነት ዓለም? አመፀኛ ዓለም። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ ፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። እነዚህን ሁሉ ሰው ይገራል፣ ሰው ይገዛል ማለት ነው። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። ምን? በርሱ ጌታንና አብን እንባርካለን፣ በርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። የአምልኮ ማዕከል ነው አይደል? ማለት ነው ምላስ። አምልኮ ብዙ ጊዜ ዝማሬ አይደል? ያው ስብከትም አይደል? ከንግግር ጋር የተያያዘ አይደል? ያው በዛ ቋንቋ ያወራሁ ነው እንጂ አምልኮ ያው መገዛት እንደሆነ ታውቃላችሁ። እና ይሄ አንደበት እግዚአብሔርን ይባርካል፣ በእግዚአብሔር አርአያ የተፈጠሩትንም ይረግማል። አንዱ ምላስ ከአንድ አፍ በረከትና መርገም ይወጣሉ አለ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? በተፈጥሮ ስርዓት ይሆናል እንደሱ? አይሆንም። ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? አይሆንም። ይሄም ከጨው ውሃ ጣፋጭ ውሃ አይወጣም። በአራት ነጥብ ይሄ ጌታ ከኩርንችት በለስ ይሄ ፍሬዋንም ዛፏንም መልካም አድርጉ እንዳለው ዛ ማቴዎስ 7 ላይ አንዱ የሌላ በመሰረቱ በጭራሽ ፍሬና ተክል ሁለት ሊሆኑ አይችሉም አይደል? በተፈጥሮ ስርዓት ውስጥ ሁለት ከሆነ የሚሆነው ይሄ ክሪስማስ ትሪ የምንለው ነው። ገና ዛፍ ያው ጽድ ነው፣ ግን ቸኮሌት ተንጠልጥሎበት፣ ጥጥ የሚመስል ነገር ተንጠልጥሎበት፣ ፖስት ካርድ ተንጠልጥሎበት፣ ይሄ ባሉን ወይም ፊኛ የምንለው ፌስታል ተንጠልጥሎበት፣ ከዛ ደግሞ ይሄ ዲኮር የሚደረግበት ላይት አይደል እሱ ተንጠልጥሎበት፣ እነዛ ሁሉ አንዱም ከማንነቱ ጋር ህብረት የላቸው። በቃ ያንጠልጣዩ ፈቃድ ነው። እዛ ላይ ያደረጉ ሰዎች ፈቃድ ነው። ቸኮሌት የምትወድ ቸኮሌት፣ ከረሜላ የምትወድ ከረሜላ፣ ዳቦም የምትወድ ካለ ብታረግበት አይሆንም አይልም። ለባሉ አይመጥንም አይልም አይደል? ያሸከሙትን ይሸከማል። ድንችም ካርጉበት ይሆናል። ሲያረጉ አላየንም እንጂ ምን ለማለት ነው? በተክሉና በፍሬው መካከል እዛ ላይ ተንጠልጥሎ በመናየው መካከል በጭራሽ ህብረት የለም ማለት ነው አይደል? ሰጪውን ነው የሚያሳየው፣ ከላይ ለጣፊውን ነው የሚያሳየው። እና በትክክለኛ የህይወት እውነት ውስጥ እንዲህ አይነት ህይወት ሁሉ ጊዜ ማደጋ ነው። ዛፍ ከፍሬው ነው የሚታወቀው። ፍሬና ዛፍ ከተለያየ እሱ ህመም ነው። ታስታውሳላችሁ? እዛ ክፍል ማቴዎስ 7 ላይ ይሄንን በተናገረበት ክፍል ቀደም ብሎ የበግ ለምድ ለብሰው ከሚመጡባችሁ ውስጣቸው ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠበቁ ካለ በኋላ ነው ዛፏንም ፍሬውንም መልካም አድርጉ፣ ዛፍ በፍሬው ይታወቃል እያለ በዛፍና በፍሬ መካከል የተናገረው። እና ይሄ ትክክለኛ የሆነው የህይወት መልክና እንደ ፍሬ የምንቆጥረው ነገር ከተደበላለቀ በህይወት ውስጥ አደጋል። እግዚአብሔር ከዚህ ይታደገን። ግልጽ ነው። ምን እናገረው ምን ሆነው እናደርገዋለን የምንለው ይሄ ውጫዊው ነገር ልክ እዚህ እንደ
ገና ዛፍ ሌላው የጫነብን ያንጠለጠለብን ሌላው ላያችን ላይ የከመረው ግን ከኛ ጋር ምንም ህብረት የሌለው ጣፋጭ ነገር ከሆነ በጣም አደጋ ነው። ስለዚህ ምን ያህል ዘርና ፍሬ እንደማይነጣጠሉ ነው የሚያሳየው። ለማንኛውም ከናንተ ጥበበኛ እና አስተዋይ ማን ነው ይላል ጥያቄ። ማን ነው ጥበበኛ? ማን ነው አስተዋይ? ማን ነው ጥበበኛ? ብዙ አዋቂ ነው፣ ብዙ አውሪ ነው፣ ብዙ ተናጋሪ ነው፣ ብዙ ማን ነው ጥበበኛ? ከናንተ መካከል በጣም ጥበበኛ ምን የተማረ ነው? ምንስ አይነት መንፈሳዊ ልምምድ ያለው ነው? ምን የሚታይበት ሰው ነው? ማን ነው ጥበበኛ ከናንተ መካከል? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ፣ በጥበብና በየዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። እና ምድራዊ ስጋዊነትና ሰይጣናዊነት ማለት ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። እግዚአብሔር ይመስገን። እንግዲህ ከዚህ የወጡ ናቸው ማለት ነው እነዚህ ሰዎች። ቃላቸው እንደ ጭንቁር የሚባላው እንደ ጋንግሪን የሆነው ጎጂ የሆነው በሽታ የሆነው በጎሊና ስለሌላቸው እምነትም ስለሌላቸው ትምህርታቸውም ስለተበላሸ የተበላሸው ነገራቸውን ስለሚያጋቡ ሁከት እና ችግር ለቤተክርስቲያን ሆነዋል። ለዚህ ነው ጳውሎስ እንዳይሳደቡ እንዲማሩ ፈርጀባቸዋለሁ ሲል የምናየው። እና ደግሜ አሁንም የምለው በእውነት እንደ እግዚአብሔር ቃል መቼም ጌታ ጽድቅና መንግስቱን እሹ ሌላው ይጨመርላችኋል ማለት ነው። ምን ማለት ነው ጽድቅና መንግስቱ? እንዲህ አይነት ነገሮችን በደንብ አድርጎ በጥንቃቄ እያዩ በዚህ ዙሪያ በእግዚአብሔር ፊት መሆን ማለት ነው። ግልጽ ነው። እኛ ለኑሮ ለስራ ለምናምን በእግዚአብሔር ፊት ባልንበት በዛው መጠን በእግዚአብሔር ፊት እንዳንዋረድ እንዳናፍር መራራና ጣፋጭ ከአንድ ምንጭ ስለማይወጣ ሁለቱ ከተለያዩ የእግዚአብሔርን ፍርድ ስለሚያስከትሉ የእግዚአብሔርን ቁጣ ስለሚጋብዙ በህይወታችን እግዚአብሔር እንደ አይነት የወደቀ ነገር ኖሮን ዝም ብለን ነቅዘን እንዳንኖር እንዲረዳን መጸለይ አለብን። እና ትጸልያላችሁ ስለ ንግግር አሁን ጸልያችሁ ታውቃላችሁ? እስቲ እግዚአብሔር ሆይ አንደበቴን መገታበት አቅም ራስን መግዛት ከዚህ አኳያ አሁን ራስን መግዛት ምን ቦታ ነው ትዝ የሚለን አይደል? ምን ቦታ ነው የየራሳችሁ የየግል ብዙ የግል ነገር አለን የጋራ ነገር ቢኖረንም ማለት ነው። እስቲ የየግላችንን በቃ እንደው እግዚአብሔር በዚህ ነገር ቢያሰለጥነኝ የምንለው ቢያበረታኝ የምንለው ነገር ሲናስበው ከእግዚአብሔር ቃል አኳያ ቃሉ መስታወት ሆኖ የምናየው እንደው ለሚቀጥለው ህይወት የማይሆን ከእግዚአብሔር ጋር ለሚሆነው ነገር የማይሆን ልባችን የሚፈርድብን የእግዚአብሔር ቃል እንደመስታወት የሚያሳየን መንፈስ ቅዱስ የሚወቅሰን እኛ ምንናቀው በእኛና በእግዚአብሔር መካከል ተውት ሰው በእኛና በእግዚአብሔር መካከል ባለው ጉዳይ እኛ ምንጨቀጨቅበት ምንወቀስበት ምንቸገርበት ነገር ምንድነው? እስኪ በነዛ ዙሪያ እንጸልይ። በህይወታችን እድር እንዳይሆንብን ዕቁብ እንዳይሆንብን ማህበራዊ ተቋም እንዳይሆን ዝም ብለን ተያይተን ተነፋፍቀን ሰላም ተባብለን በቃ በደስታም በሐዘንም ተገናኝተን ዝም ብለን ምንበተንበት ዓለም እንዳይሆን በዚህ ሁሉ ነገር በእግዚአብሔር ፊት መሆን አለብን። በተለይ አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን አመልካለሁ የሚል ሰው ካለ የርሱ አምልኮ ከንቱ ነው ይላል። እና አንደበት አመፀኛ አካል ነው። ትልቅ መርከብ ወዲያና ወዲህ እንደሚያደርግ መሪ ወይም ደግሞ ፈረስ ወዲያና ወዲህ እንደሚጎትት ልጓም ነው። እና አንደበትን መግራት መቻል የፍጹምነት ብቃት እዚህ ጋር በተጻፈው መሰረት የመብቃት ራስን ለመግዛት አቅም የማግኘት
ትልቅ በእውነት ምልክት ነው እና እግዚአብሔር ይርዳን። ምክንያቱም ጦር ከፈታው ወሬ የፈታው ሲባል ሰምታችሁ ታውቃላችሁ አይደል? አሁን ባሉ ጦርነቶች ትልቁ ጦርነት ያለው ሚዲያ ላይ ነው ታውቃላችሁ አይደል? ከሜዳው በላይ ማለት ነው። ትልልቁ ችግር ያለው የት እንደሆነ ይታወቃል። እና እነዚህ ትልልቅ ችግሮች ከአንደበት ጋር ነው የሚያያዘው። የፍጥረትን ሩጫ ያቃጥላል ነው የሚለው። እንደ እሳት ነው፣ ጭድ ክምር ጭድ እንደሚያቃጥል ትንሽዬ ክብሪት ማለት ነው። ከዚህ ጋር በተያያዥነት ያው መቼም የትምህርታችን የክርስትናው ትልቅ ነገር ከትንሣኤ ጋር የተገናኘ ስለሆነ ይሄንን ሳላነሳ አላልፍም። በርግጥ ብዙ አልልም በዚህ ጉዳይ፣ ምክንያቱም ሁለተኛው መልእክት ስናጠና በክፍሉ ስለምንደርስበት በ2:17 ላይ ስለምንደርስበት በዚህ ዙሪያ ብዙ አላነሳም። ግን ትንሣኤና ሕይወት ወይም ክርስትናችን ምን ያህል የተቆራኘ እንደሆነ እንድናስተውል ብቻ አንድ ነገር ማንሳት እወዳለሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምሮ ነው ማነበው። አንድ አንቀጽ ምናልባት አንድ ሁለት ቁጥር እንጨምር ይሆናል፣ ግን አንድ አንቀጽ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ። ስብከቱ ክርስቶስ ከሙታን ተነሳ የሚል ነው አይደል? የስብከታችን ማዕከልም ነው። ክርስቶስ ተሰቀለ ብቻ ነው። በመሰረቱ ክርስቶስ ተሰቅሎ ቢቀር ኖሮ እንደማንድን ታውቃላችሁ? ባይነሳ ኖሮ ሞቱ የራሱ ይሆን ነበር፣ እንደማንኛውም ሟች ማለት ነው። ብዙ ጊዜ የክርስቶስ ሞት ሲነሳ በሁላችንም አእምሮ ውስጥ በቃ የደረሰበት ስቃይ ነው በልባችን የሚመላለሰው። እሾሁ የሾህ አክሊል አንዳንድ ጊዜ ተናግረንም አረካ ስላል በቁጥር ሁሉ እናስቀምጣለን። የተገረፈው ስንት ነው? 6666 ምን ነው? ሁሉም ሸምድዶታል። እድሜ ልካችሁን ስለሰማችሁት ነው። አሁን ከቁጥር ጋር ምንም ጉዳይ የለንም። ቢሆንም ባይሆንም ግን በቃ የስቃዩ መጠን ለማሳየት የምንለው ነው። የሾህ አክሊል ለሾህ እና ራሱ ላይ እንዲተጭኖ በዘንግ ሲቀጠቅጡት እንደዚህ በሰውነቱ እሱ ነው አእምሮአችን ላይ ያለው። ጎኑ በጦር መወጋቱ፣ እጅና እግሩ ላይ የተመታው ችንካር እና ይሄ አጥንቱ መቆጠሩ፣ እነዚህ ሁሉ ነገሮች ናቸው ህሊናችን ላይ ያሉት። ይሄ ሁሉ ስለምን ሆነ? ስለ ኃጢአታችን አይደል? ይሄን ሁሉ መከራ የተቀበለው ጌታ ኢየሱስ ክርስቶስ ይሄን ሁሉ መከራ ተቀብሎ ሞቶ ቀርቶ ቢሆን ኖሮ ሞቱ በዓለም ላይ ከምናውቃቸው በአሳዛኝ ሁኔታ ከተቀጡና ከሞቱ ከተገደሉ የሞት ፍርድ ከተላለፈባቸው ምናልባትም ደግሞ ጌታ ሲሰቀል ግራና ቀኝ ከተሰቀሉት ከሁለት ወንበዴዎች ጋራ እንዳንዱ ይሆን ነበር። ግን ጌታ ኢየሱስ ክርስቶስ ሞቱ እንደነሱ ያልሆነው ለምንድን ነው? ጌታ ተነስቷል። ትንሣኤውም እንዳላዛር አይደለም። ትንሣኤውም እዛ በኤልሳ አጥንት እንደተነሳው ጣቢታ ሆይ ተነሽ ተብላ እንደተነሳችውም አይደለም። እነዚህ ሁሉ ተመልሰው አንቀላፍተዋል። ክርስቶስ ግን የትንሣኤያችን በኩር ሆኖ አንዴ ስለ ሁላችንም ሞቶ አንዴ በመነሳት ለዘላለም ሕያው ሆኖ አላሁንም። ስለዚህ ትንሣኤ ሙታን የወንጌላችን ሞተ ያልነው ክርስቶስ የመነሳቱ ማዕከል ያደረገ አብይ ትምህርት ነው በክርስትናችን። ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ ይላል። ክርስቶስ ካልተነሳ እንኪያስ ስብከታችን ከንቱ ነው። ስብከቱ ምንም ዋጋ የለውም። ስብከታችን ብቻ አይደለም እምነታችንም ደግሞ ከንቱ ናት። እቺ ክርስትና የምትባለው ምን ትሆናለች ማለት ነው? እንደሌላው ምንም አይደለችም። ስብስብ ናት። የሆኑ መሪዎች ይኖሯታል። የሆነ ተቋም ነው። ያው መቃብር አስፈጻሚ ሆና ተወልደው የመጡትን እያጠመቀች የሞቱትን ያው እየሸኘች ትቀጥላለች። ግን እንደሱ አይደለችም እና እምነታችንም ከንቱ ይሆን ነበር። ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። እኛም ጭምር ትንሣኤ የምንል ሰዎች ሁላችን ውሸታሞች ነን ማለት ነው ክርስቶስ ካልተነሳ። ሙታን ግን የማይነሱ ከሆነ እርሱንም አላስነሳውም። ሙታን የሚነሱት ለምንድን ነው? እሱ ስለተነሳ። እግዚአብሔር ይመስገን። የትንሣኤያችን በኩር ነው። ትንሣኤያችንን የምናየው በእሱ ትንሣኤ ነው እና እሱ ተነስቷል። እሱ እንደተነሳ እንነሳለን። ሙታን የማይነሱ ከሆነ ግን ክርስቶስ አልተነሳማ።
ክርስቶስ ካልተነሳ እምነታችሁ ከንቱ ናት ደገመው ይሄን ቃል እስካሁን ድረስ በኃጢአታችሁ አላችሁ ኢየሱስ ባይነሳ ኖሮ የማንንም ኃጢአት ከማንም አይንከባለልም የክርስቶስ ሞት ለኛ የተቆጠረው ክርስቶስ የራሱ ሞት ስለሌለው የራሱ ሞት የለውም ክርስቶስ ጻድቅ ነው ሞት እኮ የኃጢአት ደሞዝ ስለ ኃጢአተኞች ሞተ እንጂ በኃጢአቱ አልሞተም ስለዚህ ስለ ኃጢአተኞች የሞተው ኢየሱስ ስለ ኃጢአተኞች መሞቱ የተረጋገጠው በመነሳቱ ነው ክርስቶስ ባይነሳ ኖሮ እኛም ከና ኃጢአታችን ነበር ክርስቶስ ባይነሳ ኖሮ የኃጢአት ዕዳችን አልተከፈለም ክርስቶስ ባይነሳ ኖሮ የኃጢአት ደሞዝ የሆነው ሞት ያገኘን ነበር እንደሌሎች ሟቾች እንሆን ነበር ግን እግዚአብሔር ይመስገን ከኃጢአታችን ድነናል አምልጠናል ምክንያቱም ኢየሱስ ያለ ኃጢአቱ በእኛ ቦታ ስለሞተ እንግዲያስ ክርስቶስ ያንቀላፉት በክርስቶስ ያንቀላፉት ደግሞ ጠፍተዋል በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ሞቶ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ ክብር ለእግዚአብሔር ይሁን ይሄንን ትልቅ የክርስትና ትምህርት በዜሮ አባስቶ ትንሣኤን ተጠራጥሮ ከትንሣኤ ጋር የተያያዙ ነገሮችን መንፈሳዊ ቅርጽ ሰጥቶ አይሆንም ከዚህ በፊት አወራው ሰምታችሁኛል አንድ በታሪክ አጋጣሚ ያገኘሁት አንድ በዚህ አይነት ትምህርት ወድቆ የነበረ አንድ ወንድሜ እንደው በጣም እኮ ትገርማለህ አለኝ እንደው በእነዚህ አይኖች ክርስቶስን አይዋለሁ ብለህ ነው የምታስበው አለኝ አይደለም እንዴ እንደሱ ነው የምታስቡት አማታይዋለህ ያው ማጠገቡ ሆነ እግዚአብሔር ይመስገን አይደል ያው ማብረን ነክሰን እናያዋለን ብቻ ነው እንዴ ምን ማለት ነው እንዳለ ይውላችሁ አንዳንድ የስተት ትምህርቶች ይሄ ዝም ብሎ አሁን አንድና አንድ ስንት ነው ለሚለው መልሱ ስንት ነው ሁለት ነው ሁለት ሲሏችሁ ሁለት ማለት አይደለም እንደዚህ ማለት አይደለም እንደዚህ ማለት አይደለም በጣም ብዙ ሰው ከተጻፈው ጓሮ ሌላ ይፈልጋል ብዙ ትምህርቶች ሌላ ቅርጽ ተሰጥቷቸዋል ሌላ ማለት ብዙ ሰው መጽሐፍ ቅዱስን እንደዚህ አንብቦ እንዳለ እንደወረደ መረዳት ለምንድነው ማይችለው ሚስት ይመስለዋል የተጻፈው ሁሉ ቅኔ ይመስለዋል ከተጻፈው ጀርባ የሆነ ነገር የሆነ ሰው እንዲለው እንጂ የሚፈልገው ይሄንን ሰምቶ ክብር ይስፋ አሜን ብሎ ቁጭ አይልም እንደሱ እንዳንሆን ሆነናል ይሄ ደግሞ በብዙ ነገራችን ውስጥ አዳዲስና እንግዳ ትምህርቶች እንደ አሸን እንዲፈሉ አድርጓል ስለዚህ ወገኖቼ ምንም እንኳን ጥቅስን ከጥቅስ ሐሳብን ከሐሳብ አውድን ከአውድ አገናኝተን ብሉይን ከአዲስ አካልን ከጥላ አያይዘን የምንረዳቸው ነገሮች እንዳሉ ቢታወቅም አንዳንድ ጊዜ ግን ፊት ለፊት ለሚታየው የማይታይ ትርጉም ስንፈልግ ለቃሉ የማንታዘዝ አመፀኞች እንሆናለን ይሄ የዚህ ዘመን ክርስትና መልክ አሁን ያለውን እንዲይዝ ካደረጉ ነገሮች መካከል ነው የእግዚአብሔርን ቃል እንዳለ ሰምቶና አንብቦ አሜን የማለት አቅም አጥተናል ብዙዎቻችን የሆነ ትርጉም ነው የምንፈልገው የሆነ አዳዲስ ትምህርቶች ከዚህም በተጨላለፉ ሐሳቦችና በአዳዲስ አስተሳሰቦች የሆነ ነገር ፎርም ተደርጎ ሌላ ዓለም ውስጥ ነው ያለው ብዙ ሰው እኔ አንዳንድ ጊዜ መጽሐፍ ቅዱስን አንብቤው አላውቅም እንዴ እስኪል ድረስ የሚገርሙ ጉባኤው እንዲሲጨስባቸው የምናይባቸው ብዙ ሰው አሜን እያለ ሲዘል የምናይባቸው ግን መሬት የማይነኩ ወጥ የሆነ ድጋፍ የሌላቸው ማአት ትምህርቶች አሉ ብዙ ሰዎች እንዲነቅለው በያቅጣጫው ሲያተኑ የምናያቸው ትምህርቶች የነዚህ አይነት አስተሳሰቦች ውጤቶች ናቸው ለማንኛውም ኢየሱስ ክርስቶስ ተነስቷል ይሄንን መካድ ትልቅ ኑፋቄ ነው ይሄንን መካድ ትልቅ አደጋ ነው ከዚህ በላይ ስህተት የለም ይሄ የቤተክርስቲያን ተስፋ ነው እና የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ይለብሳል የሚበሰብሰው የማይበሰብሰውን የሚሞተው የማይሞተውን ሲለብስ ሞት ድል በመነሳት ተዋጠ የሚለው የመጽሐፍ ቃል ይፈጸማል እግዚአብሔር ይመስገን ሞት የሚረታበት ሰው በክብር የሚነሳበት የሱን አካል መስሎ በዛ ክብር ሰው እንደገና ከጌታ ጋራ ሕይወትን የሚቀጥልበት አስገራሚ ተስፋ ነው ትንሣኤ ይሄንን ተቃውሞ በዚህ ላይ አጓጉል ነገር ተናግሮ ረጅም ርቀት መጓዝ አይቻልም ብዙ ባነሳ ደስ ይለኛል አንደኛ ተሰሎንቄ 4:16 እንደገናም ደግሞ እዚሁ ላይ ከዚህ ጋር የተያዙ ብዙ ነገሮች አሉ እንዳልኳችሁ በክፍሉና በጊዜው ብናነሳው የተሻለ ስለሚሆን
ከዚህ በላይ አልልም በዚህ ጉዳይ። ምዕራፍ 2 አምልኮ በጉባኤ አምልኮ ያው ለእግዚአብሔር መገዛት ነው። በቤት በግል በብዙ ሁኔታዎች ውስጥ ለእግዚአብሔር መገዛት መታዘዝ አለ። ግን በህብረት ውስጥ ያለ አምልኮን በጉባኤ ያለ አምልኮን ነው የሚያሳየው ምዕራፍ 2 ሙሉውን እና ሁለት ነገሮች ላይ ትኩረት ያደርጋል። ለሰው ሁሉ መዳን ስለሚሆን የጋራ ጸሎት ይናገራል። ከቁጥር 1 ጀምሮ እስከ 8 እግዚአብሔር ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ የሚወድ አምላክ ነው። ይሄ የምናመልከው እግዚአብሔር ምን አይነት አምላክ ነው? ሁሉ እንዲድኑ እና እውነትን ወደ ማወቅ እንዲደርሱ የሚወድ ነው። እዛ ያው መቼም መሬት ችግር የለውም። እዛ መኖሪያ ችግር የለውም። ጌታ ኢየሱስ ነግሮናል አይደል? በአባቴ ቤት ብዙ መኖሪያ አለ። ብዙ ነው ያለው፣ አልቆጠረም፣ ወሰን የለውም። ይሄ ጌታ ሁሉ እንዲድኑ ይወዳል። ደግሞ ደሙን ያፈሰሰው ለዓለሙ ነው፣ ለሰው ሁሉ ነው። በዓለም ላይ ይሄ የተፈጥሮ ሀብት ያልቃል የሚል በጣም ስግብግብነት ወይም ደግሞ ይሄ በጣም አስቸጋሪ የሆነ መንፈስ አለ። ብዙ ነገሮቻችን ላይ ተጽዕኖ የሚያደርግና ብዙ ሰው በተለያየ ምክንያት የመጨረስ የመግደል የማጥፋት ስውር ደባ ሁሉ ከተለያዩ ነገሮች ጋር እንዳለ በዓለም ይታወቃል። ሪሶርሱ አይበቃም የሚል፣ መሬት ጠባብ ነው የሚል፣ መኖሪያ ጠባብ ነው የሚል ነገር በብዙ ሰው አይምሮ ውስጥ አለ። ምድሪቱ ታልቃለች። እስክታልቅ ግን ብንጠቀምባት ምን ችግር አለ አይደል? ከዚህ ወደ ክፍለ ሀገር ብትሄዱ ከዚህ በየትኛው አቅጣጫ ይገርማል። ሰው የሰፈረበት ቦታ በጣም ትንሽ ነው። ታዝባችሁ ታውቃላችሁ? ሰው የሰፈረበት ቦታ በጣም ትንሽ ነው። አብዛኛው ጠፍ ነው። እንደው ማንም ነክቶት የማያውቅ ሁሉ አለ። አብዛኛው ደግሞ ያው የሀገራችን እርሻ ዝም ብላ እኮ ናት። ዝም ብላ በጥስጥስ ያለ ነገር ነው። ሰዎች ያችን እየቆፈሩ ያረሱ ያው የዕለት ጉርሳቸውን ይጎርሳሉ። እንደዚህ ትልልቅ እርሻዎች ብዙም አይደሉም። እና ያን ሁሉ ሳይ በጣም ይገርማል። የት ነው ያለ ነው እላለሁ። በቃ ምድሪቱ እኮ ገና አልተነካችም። ደግሞ በአውሮፕላን ቢኬድ ደግሞ በስማ የውሃው ለጥ ማለት እና የውሃው እንደው የመሬቱ ጨርሶ በቃ ምንም ያልሰፈረበት ልም ያለ ሜዳ ታያላችሁ። እና ምንድነው የሚያናክሰን? ምንድነው የሚያባላን? ምንድነው እግዚአብሔር ለህይወት ለሰው የሚሆን ነገር አሳንሶ ይሆን አበዝተን ይሆን? እና የጠበበው መሬቱ አይመስለኝም። ልባችን፣ ሐሳባችን፣ አይምሮአችን፣ ብዙ ነገራችን ክፎች ሆነናል። ለዚህ ነው እንደዛ ምን ሆነው። ለማንኛውም በእግዚአብሔር ፊት ጌታ ኢየሱስ የነገረን ነገር ነው ማንሳት የወደድኩት። ምንድነው ያለን? በአባቴ ቤት ብዙ መኖሪያ አለን፣ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ። ክብር ለእርሱ ይሁን። እጣ ያልደረሰው እንግዲህ በዚህ ጽናና እድል የሌለው ማለት ነው። ለማንኛውም እግዚአብሔር ይመስገን። በእግዚአብሔር መንግስቱ ሰፊ ነው፣ ለሁሉ ይበቃል ለማለት ፈልጌ ነው። በዋናነት ለሁላችን ይበቃል። ሁሉ ቢድን፣ ሁሉ ወደ እግዚአብሔር መንግስት ቢመጣ፣ ሰው የእግዚአብሔር ቢሆን። ምናልባት የአምልኮ ቦታችን ሊጠብ ይችላል፣ ልክ ነው። እንደዚህ ወሰን ስላለው ወንበራችንም ሊያንሰን ይችላል። ግን የእግዚአብሔር መንግስት እንደሱ አይደለም። ዞሮ ዞሮ ለዚህ አይደለም እግዚአብሔር ወንጌል እንዲሰበክ ይሄን ትልቅ ነገር ይሰጠን። ስለዚህ እንደው ለዚህ ይሄን በዚህ ሐሳብ ውስጥ ሆኖ በዚህ እውነት ውስጥ ሆኖ በእግዚአብሔር አይን በማየት ለሁሉ የሚሆን በእግዚአብሔር ፊት በቅንነት ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚፈልግ ነው። በእርሱ ፊት በቃ ጤናማ የሆነ ጸሎት እንዲኖረን ይመክራል። እስከ ቁጥር 8 ይሄንን ነው የሚያሳየው። ከዛ ባሻገር እንግዲህ ሴቶች ጉዳይ ይጀምራል። ከቁጥር 9 እስከ 15 ደግሞ እህቶች ወይም ሴቶች በጉባኤ የሚል ነው። እቺን በጣም የምትፈልጓት ይመስለኛል አይደል? በጉባኤ ለምን ፈለጋችሁት? ለማወቅ በጣም የታወቀ እኮ ነው። ቅድም እንዳልኩት ማለት ነው። ቅድም እንዳልኩት ማለት ምን አይነት ትርጉም ይኖረው ይሆን? ምን ለማለት ፈልገው ይሆን?
አሁን ከተጻፈው አልፈን እንግዲህ እኔ ካገኘው ነገራችኋለሁ ያልተጻፈ እና ይዤ እመጣለሁ። ለማንኛውም እህቶች ወይም ሴቶች በጉባኤ እንዴት እንዲሆኑ ነው የሚናገረው። ያው እናየዋለን እንደተጻፈው በእግዚአብሔር ቃል ምክር ውስጥ ይሄንን እንመለከታለን። አምልኮ በጉባኤ በጥቅሉ ለሰው ሁሉ ስለሚደረግ ጸሎት ነው የሚናገረው። እንደው ቁጥር 1 እና ቁጥር 2ን እንኳ አንስቼ መልእክቴን ልቋጭ። እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከሁሉ በፊት እመክራለሁ የሚለው ላይ ያስምሩ ማለት ይሄ ተቀዳሚ ይሁን ማለት ነው። ተቀዳሚ ይሁን ማለት በአምልኮ በህብረት አንድ ላይ ባለ መንፈሳዊ መስተጋብር ውስጥ ከሁሉ በፊት ትኩረት ሊሰጠው የሚገባ ነገር ይሄ ነው። ምን ይሄ አሁን ያነበብኩት ሁለት ነገሮችን ይዟል። አንደኛው አኗኗርን በተመለከተ እንደዚህ ኑሩ ነው እያለ ያለው። ሁለተኛ ጸሎትን በተመለከተ ስለዚህ ነገር ጸልዩ ነው እያለ ያለው። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። እግዚአብሔርን መምሰል በመሰረቱ በዚህ በጳውሎስ መልእክት በተለይ ለጢሞቴዎስ በተላለፈው መልእክት በጣም ተደጋጋሚ ሐሳብ ነው። እንደው ዝም ብሎ የተጻፈ አይደለም። ሲጀመር ከዚህ በፊት ደጋግመን እንዳነሳ ነው በተለይ በሮሜ 8:29 ላይ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር እንዲሆን አስቀድሞ ዓለም ሳይፈጠር የወሰነው እግዚአብሔር ልጆቹ ደግሞ የልጁን መልክ እንዲመስሉ እንደዚህ ወስኗል። እግዚአብሔር አስቀድሞ የወሰነው ነው፣ ለክብራችን የወሰነው ነው። ይሄ ልጁ በብዙ ወንድሞች መካከል በኩር እንዲሆን አስቀድሞ ወስኗል እና የብዙ ወንድሞች ወንድም የብዙ ወንድሞች ታላቅ ወንድም የትንሣኤያችን በኩር ነው ክርስቶስ። በብዙ ወንድሞች መካከል እንዲሆኑ ክርስቶስ እንዲሆን የወሰነው እግዚአብሔር ዓለም ሳይፈጠር የወሰነው ልጆቹ ደግሞ ምን እንዲሆኑ ነው የሚለው የልጁን መልክ እንዲመስሉ አስቀድሞ ወስኗል። ይሄ የመለኮት ምኞት አይደለም። የመለኮት እንደው ፈቃድና መሻት ምናምን ሳይሆን ውሳኔ ነው። ይሄ ሰማይ የወሰነው አምላክ የወሰነው ነገር ነው። እግዚአብሔር ልጁን ሲሰጥ እንዲሁ እንድናደንቅ ብቻ እንድንገረም ብቻ አይደለም። ልክ ነው። ማንም የማይቀርበው ክብር አለው እና ከብረዋለን። ጌታ ራሱን ዝቅ ስላደረገ ከፍታውን አንጋርድም ክብርም አነሳው። እንደ ጓደኛ እንደ ማንኛውም ግለሰብ አናየው። ኢየሱስ ጌታ ነው፣ ይገዛል። ጳውሎስ በመልእክታቱ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ይላል እና ኢየሱስ ጌታ ነው፣ ሁሉ ጊዜም ነው ጌታ። እኛ በዚህ ምህረት ወደዚህ ስለተጠራን ትከሻ ለመለካካት አንሞክርም። በሌላ ትምህርት ተጠልፈን እንደዚህ አይነት አንዲት እህት በዚህ በእንግዳው ትምህርት የተጠለፈች እህት አንድ ጊዜ አውርታኛለች እዚህ ጉባኤ ላይና በክርስቶስና በእኛ መካከል ያለውን ነገር ያብራራው እንደነገራት ጠየቀችኝና እኔ እኮ መጀመሪያ የተማርኩት ትምህርት ለምሳሌ አለች ስልክ አላት እና ስልኳን አይፎን ነው እሱን እንዲያርጋ ይኸውልህ ሰባኪያችን አይፎን ስልክ አውጥቶ ይሄ አይፎን አሁን በፋብሪካው ሲሰራ ይሄ አይፎን ነው አይደል አለን። አዎ ከዛ ሞዲ ብዙ አይፎን ተመርቷል እና በዚህ አይፎን እና በዚህ አይፎን መካከል ያለው ልዩነት ምንድነው አለን። ያው ይሄኛው የመጀመሪያ ስለተሰራ ነው እንጂ በዛው ስታንዳርድ በዛው አይነት ሁኔታ የተሰራውም ሌላው አይፎን ቴሌፎን ምን አይነት ነው ማለት ነው አንድ ነው። አሁን ልዩነቱ ምን ማለት ነው? የመጀመሪያና ኋላ የማለት ያህል ነው የተባልኩት አለችኝ። ታሪካዊ ኢየሱስ ሲል እንደ ቀልድ የሰማሁት ሰው እንደነበረ በታሪክ አጋጣሚ ከኛ ቀድሞ የእግዚአብሔር ልጅ የሆነ ኢየሱስ እኛ ደግሞ በኋላ የእግዚአብሔር ልጆች ሆነናል። አሁን የጊዜ ጉዳይ ብቻ ነው ማለት ነው። ይሄ ማለት
ራሱ ጌታን አለማወቅ ነው ለኔ። ማን ነው በመጀመሪያ እሱ ራሱ ማን ነው? በመጀመሪያው ቃል ነበር አይደል? ምንም እዛም እዚህ በርገጣ ያስፈልግም። ራሱም ቃል ከሆነው አንዳችስ እንኳን ያለ እርሱ የሆነ የለም። ቃል ነው ሥጋ የሆነው ጸጋና እውነትን ተሞልቶ ያደረው ማን ነው? እሱ ቃል ነው። እና ይሄ በእግዚአብሔር ምሕረት እያለቃቀሰ መጥቶ በደሙ ምሕረት አግኝቶ የእግዚአብሔር ልጅ የሆነ ነውር ከሌለበት ስለራሱ የሚለው ነገር ከሌለው እንደነዛ ሊቃነ ካህናት አስቀድሞ ስለራሱ በኋላም ስለ ሕዝቡ ማልቀስ ካላስፈልገው የሆነውን ሁሉ ስለ ሰው ካደረገው ከኢየሱስ ጋር በዚህ መጠን ማሰብ እና እሱን በባህሪው ከባህሪው ዓለም ሳይፈጠር ከነበረበት ማንነት ጋር ራስን አስተካክሎ ማሳነስ ይሄ በጣም መርገም ነው። ይሄ ውድቀት ነው። እና ጌታ ራሱን አዋርዷል። እኛ እናዋርደው። ራሱን ዝቅ አድርጓል። ክፎችም ሰቅለውታል። እኛ ግን በማንነቱ እንረዳዋለን። በማንነቱ እናከብረዋለን። ክርስቶስ እሱ የእግዚአብሔር ልጅ ነው። ክርስቶስ ጌታ ነው። ክርስቶስ ሕያው ነው። ይሄ ሕያው የሆነ ጌታ የሆነ የእግዚአብሔር ልጅ ዘመን ጊዜ ሁኔታ የማይለውጠው ጌታ ነው። ትላንትናም ዛሬም እስከ ዘላለም ጌታ ነው። ትላንትናም ዛሬም ለዘላለም ልክ ነው። እግዚአብሔር አክብሮናል። የእግዚአብሔር ልጆች ነን እኛ። ልጆቹ የልጁን መልክ እንዲመስሉ እግዚአብሔር ወስኗል። በዚህ ውሳኔ ውስጥ ክርስቶስ ወዳለበት አቅርቦናል። እነሆ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም ይላል። ልክ ነው። ወንድሞች ብሎ ጠርቶናል። ማያፍርብን ሆኗል። እና ይሄ ማለት ግን እኛ በእግዚአብሔር ምሕረትና ጸጋ ያገኘነው አይነት ቦታ ነው የነበረው። እሱና እኛ ጊዜ ነው ያቀዳደመን ማለት አይደለም። እሱ ፈጣሪ ነው። እሱ ጌታ ነው። እሱ አምላክ ነው። እሱ ወልድ ነው። እሱ በስጋ የተገለጠ ልዑል ነው። ትናንትናም ዛሬም እስከ ዘላለም ያው ነው። አይለወጥም። አሁንም እኮ በዛ አካሉ ነው ያለው። ታውቃላችሁ አይደል? ከትንሳኤ በኋላ እዚህ አስቀምጦት ነው ሄደው እንደ ጃኬት ከትንሳኤ በኋላ እኔ ነኝ ብሎ እጅና እግሩ እንዲዳስሱት አድርጓል። ካረገም በኋላ በአብ ቀኝ ሆኖ በዛው ማንነቱ ነው የተገለጠው አይደል? የእግዚአብሔር ክብር ጌታ ኢየሱስን በአባቱ ቀኝ ቆሞ አየዋለሁ ያለው እስጢፋኖስ ማንን ነው? ይሄን ጌታ አይደል? በአብ ቀኝ ያለው ማን ነው? በማያልፍ የሕይወት ኃይል የተሾመ አሁን አድርጉት የምንባለው ጸሎት ማዕከል ማን ነው? ጌታ ኢየሱስ። አንድ አለ፣ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ ሌላ ማን አለ? መካከለኛው ሊቀ ካህናት ማ? ጌታ ኢየሱስ። እና ይሄ ጌታ ኢየሱስ ጌታ ነው። መቼ? ቅድመ ዓለም ጌታ ነው። በስጋዌው ቤተልሔም በመወለዱና ራሱን በማዋረዱ ይሄንን ስፍራ አላጣው። በኩርን ወደ ዓለም ሲያስገባ መላእክቱ ሁሉ ለእርሱ ይስገዱ ብሏል። መላእክት በክብር ያሸበሸቡለት ልዑል ገና በክብር የሚመጣ እግዚአብሔር ልጅ ትናንትናም ዛሬም እስከ ዘላለም ያው ነው። እና እኛ በምህረት የእግዚአብሔር ልጆች ሆነናል። እሱ ከባህሪው በባህሪው እግዚአብሔር ልጅ ነው። ነውር የለበትም፣ ድካም የለበትም፣ ይቅርታ አልተደረገለትም፣ ይቅርታም የሚያስጠይቅ በደል የለውም፣ ኃጢአትም የለውም። ለዚህ ነው መድኃኒት ሊሆነን የቻለው ሊያድነን የቻለው። ይሄ ጌታ እንዲህ አይነት ስፍራ ሰጥቶናል። እና እግዚአብሔርን መምሰል በተፈጠርንበት ዓላማ መጠን እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ኃጢአት የሌለበት ቅዱስ ነው። ሰው ሲወድቅ ይሄንን ነው ያጣው። እና እግዚአብሔርን በመምሰል በጭምትነት ይላል። ጭምትነት በእኛ ቋንቋ የሆነ በርግጥ ተተርጉሟል። እዚህም ላይ ጸጥና ዝግ ብለን ይላል። የመንቀሽቀሽ ተቃራኒ ነው። ክው ክው ማለት ተቃራኒ ነው። መቼም አንዱን እንደሌላው ጨፍልቆ እግዚአብሔር አይሰራም። ታውቃላችሁ አይደል? በማንነታችን እግዚአብሔር ይሰራል። በማንነታችን እግዚአብሔር ይሰራል። ይሄ ጭምትነት ከታማኝነት ጋር ተያይዞ ነው የሚታየው። ጸጥና ዝግ ማለት ከማስተዋልና ተረጋግቶ ከመኖር ጋር ነው የሚያያዘው። ቃል በቃል እንደወረደ ስናየው እንደው ከውካው ባለመሆን ጥሩ ነው አይደል? አይደለም? አዎ። መንከውከው መገለጫው ብዙ ቢሆንም ማለት ነው። ያ ማለት ምን ማለት ነው? ጸጥና ዝግ ብለን በጭምትነት ሁሉ ጭምትነት ታማኝነት ማለት ነው። አንዳንድ ጊዜ ሰው ቅልስልስ ስላለ መንፈሳዊ ነው ብላችሁ እንዳትሸወዱ። ብዙ አዋራ ከሚጠርግ ቀሚስ
እና ከብዙ መቅለስለስም ጀርባ ብዙ ችግር እንዳለ እናውቃለን። እሱ አይደለም ግን እግዚአብሔርን የሚያስመስል ጭምትነት፣ ዝግታ፣ ጤናማ ህይወት ግን ያስፈልገናል። ዝግ ብለን እንድንኖር እና አኗኗራችን በተመለከተ ያው ሰዎች ስለሚያዩትና ልክ ባልሆነው ነገራችን ሊደናቀፉ ሊወድቁ ሊስቱ ስለሚችሉ ጸጥና ዝግ ማለት የዝም ብሎ አሁን እንዳልኳችሁ ከፍጥነት ጋር ምናምን የተያያዘ ሳይሆን ከርምጃ ጠባይ ጋር የተያያዘ ሳይሆን ከኛ ሩጫ ጋር የተያያዘ ሳይሆን አንዳንዴ ከባህሪያችን ጋር ተያይዞ ለብዙ ነገር ሰው አስቸጋሪ ሊሆን ይችላል። ለብዙ ነገር አስቸጋሪ ሊሆን ይችላል እና በዚህ ጉዳይ ላይ ጠንቀቅ ብሎ ተረጋግቶ በእግዚአብሔር ቤት እንደሚኖር ሰው ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ስለሚል የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነውና በእግዚአብሔር ቤት ውስጥ ሰው ሲኖር ለቤቱ የሚመጥ ምን ማለት ነው? በቃ በጤናማ ኑሮ በታማኝነት ነገሮችን ለማስተዋል በሚሆን እርጋታ ለዛ በሚሆን ማንነት እንድንኖር እና ልመና፣ ጸሎት፣ ምልጃ፣ ምስጋና ስለምን ስለ ሰው ሁሉ እንዲደረግ ስለ ነገስታትና ስለ መኳንንት ሁሉ እንዲደረግ ከሁሉ አስቀድሜ እመክራለሁ እና ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ስለ ሰው ሁሉ ካለ በኋላ ሰዎች አይደሉም እኔ ለምንድን ነው ለየት ያደርጋቸው? የተለየ ትኩረት ይፈልጋል ማለት ነው አይደል? ኃላፊነት የተሸከመ ሰው አንድ ግለሰብ አንድ ምስኪን ሲያጠፋና ትልቅ ሰው ሲያጠፋ አይደለም። እውነት አይደለም? ትልልቆች በደንብ እግዚአብሔር ይረዳቸው። አዎ ቤተሰብ ማስተዳደር ከባድ ነው እንኳን ሀገር መምራት። ትልልቅ ኃላፊነት ብዙ ድጋፍ ይፈልጋል እንደ እግዚአብሔር ቃል እንግዲህ ማመን አለብን ማለት ነው። ይሄንንም አይደል ብዙ ጊዜ ጭክን ብለን የማናምነውና ማንኖረው ህይወት ስለሆነ የውጤቱ ያው የገፈቱ ተቋዳሽ እንሆናለን። ጸሎተኞች አይደለንም። ያው እንደማንኛው መንፈሳዊውም እንደሌላውም ሰው ነው የሚኖረው በዚህ ዓለም አኗኗር ውስጥና ስለ ሰው ሁሉ ካለ በኋላ ስለ ነገስታት ይላል። ለማንኛውም በዛሬው መልእክቴ ይህንን ነገር አስምሩበት። በጋራ የአምልኮ ህይወት ወይም የጸሎት ህይወት ውስጥ ከሁሉ በማስቀደም ምን ይሁን ጸሎት በምን ጉዳይ ስለ ሰው ሁሉ ይልቁንም ደግሞ ስለ ነገስታትና ስለ መኳንንት ስለ ሰው ሁሉ ይላል። ስለ ሰው ሁሉ እንዲድን ስለሚፈልግ እግዚአብሔር ከዛ ባሻገር ደግሞ የተለያየ ኃላፊነት ስለተሸከሙ ሰዎች አገር ስለሚመሩ ሰዎች መጸለይ አለብን። ግልጽ ነው። ይሄ መሆን አለበት። እኛ በጣም መልመድ ያለብን ነገር ነው። በዚህ ተፈትኛ ቃለው ነግሬያችኋለሁ ከዚህ በፊት እና ብዙ ጊዜ አይስተዋልም ሚዛናውያንም አይደለንም። በየትኛውም ጊዜና ሁኔታ ውስጥ አስቸጋሪዎች ስለሆን እግዚአብሔር እንዳይሰራ እንቅፋት እንሆናለን። እግዚአብሔር ይሾማል፣ እግዚአብሔር ይሽራል፣ እግዚአብሔር ያከብራል፣ እግዚአብሔር ያዋርዳል። ከዚህ ያስተዳደር ወይም በመልካም አስተዳደራቸው ከመጠቀም ባሻገር ጸሎቱ ምንድነው ማዕከል የሚያደርገው? ሰዎች ሁሉ እንዲድኑ ይወዳል ይፈልጋል። እግዚአብሔር ሰዎች ሁሉ ማለት እነማን ማለት ነው? ሰዎች ሁሉ በተለየ ሁኔታ ደግሞ ብሎ ሲናገር እነማ? ነገስታት፣ መኳንንት። ስለዚህ ደህንነትን በተመለከተ ከህይወት ጋር የተያያዘን በተመለከተ እንደማንኛውም ሰው እንዲህ አይነት ጸሎት ያስፈልጋቸዋል ማለት ነው። ደህንነት ለሁሉ፣ ህይወት ለሁሉ፣ ክርስቶስ ለሁሉ የትኛውም የስልጣን እርከን ላይ ከዚህ በፊት እንዳወራ ነው ብዙ ጊዜ ያው ለሰካራም ሾመነዋል ክርስቶስን። ለወደቀው፣ ለታመመው፣ ለተቸገረው ነው የሚታየን እንጂ ለማይሰክረው ስልጣን ላለው ሀብት ላለው ከፍተኛ ቦታ ላይ ላለ የተለያየ ኃላፊነት ላለበት ሰው ከጸለይንም በመልካም እንዲያስተዳድሩ ነው አይደል? ከጸለይንም እኮ የአስተዳደራቸው ተጠቃሚ እንድንሆን አይደለም? አሁን ግን እንደሱ ነው እያለ ያለው ነው ወይ? ምንድነው እያለ ያለው? ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ማን ይፈልጋል? በቃ የሚወደን ጌታ ይፈልጋል። ጌታ የሁሉም ጌታ ነው።